ዛዶቅ ይህ ዛዶቅ ፐርስ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። አትፍሩ። ለምንድን ነው ሰው የማይፈራው? ወይ ደግሞ አትፍሩ ሲባል ደስ ይላል፣ ወይም አትፍራ ሲባል ደስ ይላል። ለምንድን ነው ደስ የሚለው? ከሚያስፈራው ነገር እንድንጠበቅ የሚያበረታታን ስለሆነ። የሚገርመው እግዚአብሔር ግን አትፍሩ ሲል ዝም ብሎ አትፍሩ አይደለም። አንዳንድ ሰው ዝም ብሎ አትፍሩ ይላል፣ ግድ የለህም አይዞህ ይላል። ግን ከሚመጣው ነገር የሚያስጥል ወይ ከሚመጣው ነገር የሚበልጥ አይደለም። እግዚአብሔር አምላክ ግን አትፍራ ወይም አትፍሩ ሲል እኔ ያለሁኝ ብሎ ነው። ክብር ለኢየሱስ ክርስቶስ። ኢያሱንም ሲነግረው እኔ ከማን ጋር? ከአንተ ጋር፣ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ። ስለዚህ ምን አትበል? አትፍራ። ያለመፍራት ውጤቱ፣ ያለመፍራት መደላደልና መቀመጡ አንድ መተማመኛ ማግኘቱ ነው። ምን አይነት መተማመኛ ነው? ከምንፈራው ነገር በላይ የሆነ ኃይል ሲኖር አንፈራም። ስለዚህ የምንፈራውን ነገር የምንበልጠው ሲሆን አንፈራው። የምንፈራው ነገር የሚበልጠን ሲሆን ግን እንፈራለን። ስለዚህ ብዙ ጊዜ እግዚአብሔር እስራኤላውያን የሚያዩትን ነገር ስለሚፈሩ፣ ከሚሰሙትን ነገር ስለሚፈሩ፣ ወይ ደግሞ ካለው ትልቅ ተግዳሮት የተነሳ ሲደነግጡ፣ መሪዎቻቸው ሲደነግጡ ምን ይላል? እግዚአብሔር እኔ ያለሁኝ ይላል። ከምታዩትና ከምትሰሙት በላይ እኔ ያለሁኝ፣ እኔ ከእናንተ ጋር ስለመሆን አትፍሩ ይላል። ክብር ለኢየሱስ ክርስቶስ። ብዙ ሰው ይህንን ይጽናናበታል፣ ደስ ይላል። እውነትም ደግሞ ደስ ይላል። አትፍራ ሲባል፣ አትፍሩ ሲባል ደስ ይላል። መጽሐፍ ቅዱሳችን ላይ በአዲስ ኪዳንም ይህንኑ ቃል ይናገራል። በምን ያለን? ማቴዎስ ወንጌል ምዕራፍ 28 ከ4-5 አይተን እንደሆነ ኢየሱስ ክርስቶስ ከሞተ በኋላ ወደዛ ቦታ ላይ እነ መግደላዊት ማርያም ሲመጡ ምንድን ያደረጉት? ሽቷቸውን ይዘው ሲመጡ መልአኩ ተገለጠና ያላቸው ነገር ምንድን ነው? አንድ ነገር ነው። አትፍሩ። እናንተ ስፔሲፊካሊ እናንተስ አትፍሩ። የሆነውን ነገር፣ የመሬቱን መንቀጥቀጥ፣ የመቃብሩን ድንጋይ መንከባለል፣ ያ ሁሉ ነገሮች ሲያስደነግጣቸው ሲደነግጡ፣ ይልቁንም ደግሞ በዛ አካባቢ ላይ የነበሩ ጠባቂዎች እንደ ሞተ ሰው ሆነው ሲተኙ መጽሐፍ እንደውም የሚለው ጠባቆቹም ወይም ዘበኞቹ እንዳይነሳ የሚጠብቁት፣ ተቀጥረው የሚጠብቁት ምንድን ነበረው? እነርሱ ከመፍራት የተነሳ ተናወጡ፣ እንደ ሞቱ ሆኑ። ምን አሉ? ከድንጋጤው ከፍርሃቱ የተነሳ እንደ ሞቱ ሆኑ። መንቀሳቀስ አልቻሉም። የመጣው ድንጋጤ እንኳን ሊጠብቁት አይደለም፣ ራሳቸው የያዛችሁን አቅማቸውን፣ ጉልበታቸውን፣ ችሎታቸውን ከአእምሯቸው በላይ ስለሆነ እንደምን ሆኑ? እንደሞቱ ሆኑ። ሌሎቹ በዛው ጊዜ ደግሞ ሌሎቹ የፈሩ የደነገጡ ነበሩ። እነሱ ግን መልአኩ ምንድን ያላቸው? ሴቶቹን አላቸው ቁጥር 5 ላይ እናንተስ አትፍሩ። የሚፈሩ ይኖራሉ፣ የሚደነግጡ ይኖራሉ፣ እንደ ሞተ ሰው የሚሆኑ ይኖራሉ። አዎ እናንተ ግን ምን አትበሉ? አትፍሩ። ክብር ለኢየሱስ ክርስቶስ ይሁን። እናንተ አትፍሩ። ለምን አትፍሩ? የተሰቀለውን ኢየሱስን እንድትሹ አውቃለሁ፣ ወይንም እንደምትፈልጉ አውቃለሁ። ጌታ ዘላለም ስሙ የተባረከ። ምንድነው ላለመፍራታቸው ጋራንቲ ወይም ላለመፍራታቸው ምክንያት የሚሆናቸው ነገር? የሚፈልጉት ነገር ከሚፈሩት ነገር በላይ የሚፈልጉት ነገር ፍርሃትን ያሸነፈ፣ የሚፈልጉት ነገር ፍርሃትን ብቻ ሳይሆን ሞትን ያሸነፈውን እሱን እንደምትፈልጉ አውቃለሁ። እሱ ከሁሉ በላይ ነው። ስለዚህ እሱን ስለምትፈልጉ እሱ ደግሞ አለ። ክብር ለኢየሱስ ክርስቶስ። ስለዚህ እናንተ አትፍሩ። ሌላውስ ሊፈራ ይችላል። ምክንያቱስ በራሱ ችሎታ፣ በራሱ አቅም፣ በራሱ ጉልበት፣ በራሱ መፈጠራቸው በማንኛውም ነገር መጥቶ የተቀመጠ አምላክን የሚያክል ነገር ሊጠብቅ የመጣው እሱ ይደንግጥ፣ ይፍራ። እናንተ ግን መጀመሪያውንም አንደኛ ስትከተሉት ነበረ። ክብር ለኢየሱስ ክርስቶስ ይሁን። ምን ስትሉት ነበረ? መጀመሪያውንም ስትፈልጉት ነበረ። መጀመሪያውንም አብራችሁ ነበረ። መጀመሪያውንም አብራችሁ ስትወጡና ስትገቡ ነበረ። ስለዚህ የምትፈልጉት ለምን እንደሆነ የታወቀ ነው። እነዛ የሚፈልጉት ለክፋት ነው። እነዛ የሚፈልጉት ለጥበቃ ነው። እነዛ የሚፈልጉት ውሸት ለማውራት ነው። እነዛ የሚፈልጉት ኢየሱስ ክርስቶስ እንዳልተነሳ፣ ወይ ደግሞ ኢየሱስ ክርስቶስ አልተነሳም፣ ወይ ደግሞ ኢየሱስ ክርስቶስን ሰረቁት ብለው ሐሜትን አምጥተው ከጌታ ከክርስቶስ ላይ የሰውን አእምሮና ልብ ለመውሰድ ነው። እናንተ ግን ኦልሬዲ ራሳችሁን የሰጣችሁ፣ ስትከተሉት የኖራችሁ፣ ስታምኑት የኖራችሁ እናንተ አትፍሩ። ክብር ለኢየሱስ ክርስቶስ። ምክንያቱስ
የሚያሳፍር ጌታ አይደለም። ሄዶ የሚቀር ጌታ አይደለም። ትቷችሁ የሚለያችሁ ጌታ አይደለም። ከሞት በኋላም ከሞት ወዲያም ያለ ጌታ ነው። ይሄዳል፣ ደግሞ መምጣት የሚችል ነው። እሱ ምንም የሚያስፈራው ነገር የለም፣ የሚይዘውም ነገር ደግሞ የለም። ስለዚህ ይህንን በማመናችሁ አትፍሩ። ለዚህ ነው ሮሜ ምዕራፍ 1 ቁጥር 16 ጳውሎስ ሲናገር በወንጌል አላፍርም፣ ምክንያቱም የሚያሳፍር አይደለም፣ የእግዚአብሔር ኃይል ለማዳን ነው ይላል። አያሳፍርም። የጸናውን የተፈተነውን የማዕዘን የከበረውን የማዕዘን ድንጋይ የሚያምን አያፍርም አለ ኢሳይያስ። ክብር ለኢየሱስ ይሁን። እሱ የተፈተነ የጸና የከበረ የማዕዘን ድንጋይ ነው። የሚታመኑበት አያፍሩም። ሁኔታዎች ድብልቅልቅልቅ ሊሉ ይችላሉ። ሁኔታዎች የተረባበሹ ሊመስሉ ይችላሉ። ሁኔታዎች የመጨረሻ ይመስላሉ። እሱን የሚያምኑ ግን አያፍሩም። በዛ በመቃብር ቦታ ላይ ሆነው እሱን የሚያምኑ አያፍሩም። ክብር ለኢየሱስ ክርስቶስ። እዛ በጣም አስፈሪ ቦታ ላይ ነው። ሰዎች ከፍርሃት የተነሳ ወድቀዋል። ሰዎች ከፍርሃት የተነሳ ቋንቋቸው ተቀይሯል። የሚሆነው በምድር ላይ በሁኔታው ላይ በእያንዳንዱ ላይ የምንሰማቸው ነገሮች ያስደነግጣሉ። እዛ ቦታ ላይ ግን አትፍሩ የሚል ድምፅ አለ። እዛ ቦታ ላይ ግን የማያሳፍር ጌታ አለ። ባለቀው በጨለመው በማይመቸው ቦታ ላይ የተለያየ ህይወት አቅጣጫ ሊሆን ይችላል። እዛም ቦታ ላይ ተስፋ አለ። የእሱ የወንጌሉ ኃይል ለማዳን ነው። ክብር ለኢየሱስ ክርስቶስ። ስለዚህ እናንተ አትፍሩ። እንደሌላው መደንገጥ፣ እንደሌላው መውጣት፣ እንደሌላው መተኛት፣ እንደሌላው መረበሽ አይደለም። እንደውም ይሄ ጌታ ይቀድማችኋል። እንደውም ስለሱ መነሳት ትናገራላችሁ። ክብር ለኢየሱስ ክርስቶስ። ስለዚህ በመጀመሪያው ምስጣለውን ስትከተሉ ነበር። አሁን እንኳን የመጣችሁበት ሞቲቭ የሆነ ነገር ከሱ ለማግኘት አይደለም። እናንተ ይልቁንም ስጦታ ለማድረግ ሽቶ ልትቀቡ ይዛችሁ የመጣችሁት እኮ መልካም ነገር ይዛችሁ መጥቷችኋል። ከሱ ለማግኘት ስትከተሉ ሳይሆን ወደ እሱ ይዛችሁ የመጣችሁትን ነገር ልታደርጉ የተከተላችሁ ናችሁ። ወገኖች፣ አንዳንዱ ጌታን የሚከተለው ከጌታ ለማግኘት ነው። ግን ራሱን ሰጥቶ ሕልውናውን ሰጥቶ መገኘቱን ሰጥቶ ማንኛውንም ነገር ያለበትን ሁኔታው ሲቹዌሽኖች ሁሉ ለእግዚአብሔር ሰጥቶ የሚከተል እሱ የተባረከ ነው። ለእሱ አትፍራ ይላል። ክብር ለኢየሱስ ክርስቶስ። ከጌታ ፈልጎ መከተልና ጌታን ፈልጎ መከተል ይለያያል። እነዚህ ሰዎች ስንመለከት አሁን እኮ ሞቷል፣ ከ3 ቀን በፊት ሞቷል፣ ሰምተዋል አይደለ? ነገር ግን አሁንም ምን ይላሉ? ይፈልጉታል። አሁንም ይመጣሉ። ከሱ ለማግኘት አይደለም፣ ይዘውት የመጡትን ለመስጠት። በእውነት እግዚአብሔር በክርስቶስ ኢየሱስ ስም ለመቀበል ሳይሆን ለመስጠት በሚሆን ህይወት ውስጥ እንመላለስ። ያን ጊዜ ተአምር እናያለን። ያን ጊዜ ድንቅ እናያለን። ያን ጊዜ ጌታ በህይወታችን ይገለጣል። ያን ጊዜ በማይቻለው ነገር ውስጥ የሚቻለውን ነገር እናያለን። ክብር ለኢየሱስ ክርስቶስ። ስለዚህ አሁን እንኳን የመጣችሁት በእጃችሁ ላይ የሆነ ነገር ይዛችሁ ነው። አሁን እንኳን የምትፈልጉት ስለ ፍቅራችሁ ነው። አሁን እንኳን የምትፈልጉት የሆነ ነገር እንዲያደርግላችሁ ሳይሆን የሆነ ነገር ለማድረግ ነው። ስለዚህ እናንተ ምን አትፍሩ። ክብር ለኢየሱስ ክርስቶስ። በመጨረሻ ደግሞ እሱን እየፈለጋችሁ እንደሆነ ይሄ የተሰቀለውን እየፈለጋችሁት እንደሆነ ተረድቻለሁኝ። ስለዚህ እናንተ አትፍሩ አለ። አማኑኤል ከኛ ጋር ማን? እግዚአብሔር ከኛ ጋር። ለሙሴ እኔ ካንተ ጋር ነኝ፣ ለኢያሱ እኔ ካንተ ጋር ነኝ አትፍራ ያለው ዛሬ ደግሞ አማኑኤል ሆኖ ክርስቶስ ኢየሱስ ከኛ ጋር አለ። መፍራትስ ሌላው ነው። እሱ ከሌለ ነው መፍራት። እሱ ካለ ግን አያስፈራም። ስለዚህ ዛሬ ምን ይላል? እናንተ የተሰቀለውን ክርስቶስን እንደምትሹ አውቃለሁ፣ አትፍሩ። ለምን? ስለማታፍሩ። ወገኖቼ ወይ እሱን አምነናል፣ አናፍርም። እሱን አምነናል፣ ተደግፈናል። በዚህም ደግሞ ጸንተን እንቆማለን። እናንተስ ምን አትበሉ? አትፍሩ። ጌታ ስሙ ለዘላለም የተባረከ ይሁን። አሜን። Would you like to listen to the word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook and subscribe. Yesus Yana Tabarako. Zadok.